ሄርሜላና ወንድሟ ማለት ነው አብርሃምን ሊበቀሉ ነው። እኔ የምለው ግን በአደባባይ እየተናገሩ በቀል አለ እንዴ? ሲጀመር አብርሃምን የምትበቀሉበት ምንም አይነት ምክንያት የላችሁም። ምክንያቱም የራሳችሁ ጥፋት ስላለበት፣ ሲቀጥል ደግሞ በቀል የእግዚአብሔር ነው የሰዎች አይደለም። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁልኝ? ሁሉ አማን፣ ሁሉ ሰላም፣ ሰላማችሁ ይብዛልኝ ቤተሰቦቼ። ለዚህ ቤት አዲስ የሆናችሁ ካላችሁ ሰብስክራይብ እያደረጋችሁ፣ ነባሮችም ላይክ እያደረጋችሁ ውዶችዬ እና ቤተሰብ ማለት ነው። በመጀመሪያ ደረጃ እናንተ ሰዎች በቀል የእግዚአብሔር ነው ብያቸዋለሁ። እኔ ከሩታ መማር ትችላላችሁ። ሚኪና ሄርሜላ መቼም አትማሩም እንጂ ሩታ አብርሃምን በአንደኛ ደረጃ መበቀል ብትችል ሩታ ነበረች አብርሃምን መበቀል የምትችለው። ግን አብርሃምም ሄርሜላም በሩታ ላይ በጣም ብዙ ነገሮችን ሲፈጥሩ ሩታ ምንድን ነው ያለችው? ሁሉንም ነገር ለፈጣሪ ሰጠችው። ይሄ ያንተ ስራ ነው ብላ ማለት ነው። ከዛ በኋላ ምንድን ነው የሆነው? ለሩታ ፈጣሪ አይደለም እኮ ማን ነው ሰው አይደለም እኮ እየመለሰላት ያለው በቀሏን አይደለም ፈጣሪ ነው። ሄርሜላ በህይወቷ ደስተኛ አይደለችም። ከአብርሃም ጋር ተለያየች። ህይወቷ እየተብከነከነ ነው ያለ። ያ ማለት የሰው እንባ ነው። ገባችሁ? ይሄን ልታስቡ ይገባል ማለት ነው። እና እናንተም ደግሞ ሄርሜላ ተጎድታለች ብለህ የምታስብ ከሆነ ለፈጣሪ ስጠው። ለፈጣሪ ነው በቀል እግዚአብሔር ስለሆነ ማለት ነው። እና እንዴ ለበቀልማ እኮ ከሩታ በላይ ሰውን መበቀል የሚያስፈልጋት ሰው ሌላ ሰው የለም። እሷ ነበረች ሰውን መበቀል ብትፈልግ እሷ ነበረች የምትበቀለው ማለት ነው። እና ነገር ግን አሁን ሄርሜላ ይሄ ያዙኝ ልቀቆኝ ማለቱ እኔ ልክ ነው ብዬ አላስብም። አንደኛ ነገር እናንተ አውቃችሁ ነው እያወቃችሁ። አንድ ሰው ለሰው አይደለም ሄርሜላን የመከራት በሰዓቱ ህዝብ ነው። ህዝብ መከራት ረፊ ተይ፣ አብርሃም ለሚስቱ ለልጁ ያልሆነ ለአንቺ አይሆንሽም ስትባል አትሰማም። ሄዳ ገባችበት። ከዛ በኋላ እየተፈጠረው ተፈጠረ። መጨረሻ ላይም አልፈልግሽም ተባለች። ሩትዬ እንኳን ቆይታለች፣ በትዳር ቆይታለች ማለት በፍቅር ቆይተው አብረው ተጋብተው እስከ መውለድ ድረስ ደርሰዋል። ሄርሜላ ግን 6 ወር እንኳን አላለፈችም። በ6 ወር ውስጥ እንኳን ማለት ነው እሷ ነበረች የምትወደው፣ እሷ ነበረች አብርሃምን የምትፈልገው። አብርሃም አንድ ቀን ፈልጓት አያውቅም። እና እኔ በራሳችሁ እየታገላችሁ ያደረጋችሁትን ነገር ለበቀል መነሳሳታችሁ አሁን በጣም ያሳፍራል። እና ደግሞ ፍቅርን እኔ ባሌ ነው እረፊ፣ እኔ ከዚህ በኋላ ሌላ ማብሰል አልፈልግም እያለች ነው ሄርሜላ ማለት ነው። እናቴ፣ ሌላ ጥሬውን ይዘሽ ማለት ነው እንደ አብርሃም የተነካካ ከአንዷም የሚገባ ሳይሆን ሌላ ጥሬውን ይዘሽ ማለት ነው ሄርሜላ ማብሰል አለብሽ። አንቺ እኮ አሁን ህይወት የከበደሽ እንዴት እንደሆነ ታውቂያለሽ። የበሰለ የተወለወለ ሩትዬ ሀብቴ አሳምራ ወሉላ ከዚህ ያደረሰችውን ሰው ቡግ አድርገሽ ለእኔ ይሆናል ብለሽ ማሰብሽ ነበረ። ለዛ እኮ ነው አሁን ህይወት አልታይሻለ ከአብርሃም ሌላ ማለት ነው። አሁንም ቢሆን አንቺ መድከም አለብሽ። ኤኒዌይ ለአንቺ የሆነን ሰው ለማግኘት መድከም መጣር፣ ፈጣሪሽን ጠይቂ። ገብቶሻል? እና ሄርሜላ አሁን ዝም ብለሽ አትሸወጅ። በነገራችን ላይ ገና አብርሃም ይመጣል እያልሽ እያሰብሽ ስለሆነ ማለት ነው። አብርሃም መቼም አይመለስም ወደ አንቺ። በመጀመሪያ ደረጃውን ፍቅር ለእኔ ነው ያመጣት ብለሽ አስበሽ ከሆነ ስህተት ነው። ፍቅርን ያመጣት ለሩታና ለሩታ ነው፣ ለአንቺ አይደለም። ሩታን ለማናደድ ሩታን ለማበሳጨት ብቻ ነው። አንቺ ከአብርሃም ልቡ ላይ ከወጣሽ ቆይተሻል በጣም። በነገራችን ላይ ይሄን ያልገባሽ አንቺ በጣም ቆይተሻል። አብርሃም አውጥቶ ጥሎሻል። ገባሽ? እኔ ሰው አልፈልግም ሲልሽ አይገባሽም ያለሽ ቀን ራሱ መሄድ ትቼ ነበር። አንቺ ግን ሙጭጭ ብለሻል። አሁንም ቢሆን መጎዳት ስለምትፈልጊ እሱ እንደፈለግሽ ጉዳቱ ከራስሽ ላይ ስለሚሆን ማለት ነው። እኛ የሚሆነውን ነገር እየነገርንሽ አልሰማም ካልሽ ምንም ማድረግ አይቻልም። ከዛ ውጭ ደግሞ ማለት ነው አብርሃም እንደኔ የሚወደው እንደኔ የሚያከብረው እንደኔ እንደዛ የሚለው እንደዚህ እንደምትወጁ እንደምታከብሪው እኮ ፍቅር አልሰጠሽም። እሱ ምን ሆነሽ ነው? ሁሌ አንቺ እየታገልሽ እኮ ነው አብርሃምን በየሄደበት ሁሌ አንቺ እየፈለግሽው እንጂ ፈልጉሽ አያውቅም አይደል እንዴ? አንቺም ደግሞ ከሌሎች የተለየ አድርገሽ ራስሽን አታስቢም፣ አትቁጠሪም። አንቺ ምንም የተለየ ነገር የለሽም። በዚህ አጋጣሚ ሄርሜላ አንድ ነገር ማወቅ ያለብሽ፣ አንቺ ሴት ነሽ አይደለ? ሴት ልጅ ማስተዋል ካለብሽ ለአብርሃም ምንም ዋጋ የከፈልሽው ነገር የለም። በመጀመሪያ ደረጃ ማለት ነው ዋጋ ከፈልኩ የምትይው 0 ነው። ዋጋ አልከፈልሽም። ሲቀጥል ደግሞ ማለት ነው ሩታን መመልከት፣ አንቺ ልቦና ካለሽ ሩታን ተመልከቻት። ሩታ ከመጀመሪያው ፈግታ ከዚህ የደረሰች ሴት ናት። ገባሽ? ተፋቅረው ተዋልደው እዚህ ደርሰዋል አይደለ? ለልጁ ለሚስቱ ያልሆነ ወንድ እንዴት ነው ነገ ለእኔ ከኔ ጋር ትዳር ይዞ መስርቶ ልጅ ወልዶ ይኖራል ብለሽ የምታስቢው? ምን አይነት አስተሳሰብ ነው? የሩታ ነገር ትንሽ ጭራሽ አይታይሽም? ከሩታ ላይ ምን እንደደረሰ አይታይሽም?
ሩታ በሱ ኃይለኝነት ይመስልሻል አብርሃም ወደ እሱ አይወጣው? እሱ ባለጌ ስለሆነ ነው ገባሽ? እሱ ሴቶችን ማመላለስ ስለሚፈልግ እሴት ስለማይጠቅመው፣ ሩታ ደግሞ ያ ነገር አይመቻትም፣ ከሱ ጋር ትጣላለች። አለቀ። ይሄ ነው ከሷ ጋር ሊያለያየው የቻለው እንጂ ማለት ነው። ሩታ ምንም ፈጥራበት አይደለም። እንዳንቺ ያለ ምክንያት ነው ተነስቶ ከመሬት ሌላ ሴት እያመጣ በህይወቷ ሲበጠብጣት የኖረው። አርግዛም ሆነ ሳታረግዝም በፊት በአብርሃም ህይወት ያልመጣች ሴት የለችም። ያንን ሁሉ እያየሽ አሁንም ገና ይቅርታ ብሎ ተመልሶ ይመጣል። ምን ብሎ ነው ይቅርታ የሚጠይቅሽ? ምን አድርገሽ? አንቺ ማለት እኔ እንጃ ላይክ ያለ ምክንያት እንኳን ከአንቺ መለየቱ ሊገባሽ እኮ ይገባል። ምንም አድርገሽ እኮ አይደለም ገባሽ? ምንም አድርገሽ ምንም አጥፍተሽበት አይደለም ከአንቺ መራቅ የፈለገው። ምንም ሳታረጊ ነው ከመሬት ተነስቶ ውጭልኝ ከህይወት ያለሽ አይደለም። ገና በዛ ሰዓት ታሞ አፈቅርሻለሁ ብሎኝ ነበረ እኮ ወድሻለሁ ብሎኝ ነበር። ለወደፊት ተጋብተን እንኖራለን። እኔ ልጅቷ አሟታል እንዴ? ከሩታም ጋር ይሄን ታሪክ ተናግሮታል እኮ ተናግሮት እስከ መውለድ ደረጃ ደርሶ ነው ከእሷ ጋር የተለያየው። አይገባሽም ግን ሄርሜላ፣ በምን አይነት ነገር ነው ሊገባሽ የሚችለው አንቺ? ሩታ እኮ ይሄን ያክል ዓመት ከሱ ጋር ስትኖር መቼም እጠላሻለሁ እያላት አይደለም። ከአንቺ የበለጠ ማርማር የሆኑ ቃላቶችን እየነገራት እያሳመናት ነበር እዚህ ያደረሳት። አንድ ሰው ወድሻለሁ አፈቅርሻለሁ ስላለሽ እውነት ይመስልሻል? አብርሃም ከላይ ከላይ ነበረ። እውነትን ነው ሚኪ ትክክል ነው። አሁን በጣም ሲጫወትባት ነበረ። ሩታንም ለማስቀናት ነው ሄርሜላንም የሄደባት ሩታን ለማስቀናት፣ ፍቅርንም እየሄደ ያለው ሩታን ለማስቀናት። እያንዳንዱ ነገሩ አብርሃም የሚያደርገው ነገር ሩታን ለማናደድ ብቻ ነው ስራው። ዞሮ ዞሮ ደግሞ እመኑኝ አብርሃም ከሩታ ነው የትም ሊሄድ አይችልም። ዞሮ ዞሮ መጨረሻውን ብቻ እያሳየን ፈጣሪ ማለት ነው። ምክንያቱም ከሩታ መላቀቅ ቢችል እስከዛሬ መላቀቅ ይችል ነበረ እና ሄርሜላ አሁን ተመልሰሽ ብትገቢም ዞሮ አንቺ ደስተኛ ህይወት አትኖሪም። በዚህ ባለሽበት ብትቀጥይ የተሻለ ነው ብዬ ነው የማስበው። የወንድምሽን ምክር ብትሰሚ ይሻልሻል እና ወንድምሽን በቀል በቀል የሚለውን ነገር ቢተወው ጥሩ ነው። ለፈጣሪ ስጡት። እናንተ ተበቀላችሁ አልተበቀላችሁ ምንም ነገር የምታመጡት የምትለውጡም ነገር ስለማይኖር ማለት ነው። ለወደፊትሽም ቢሆን ሄርሜላ አንድን ወንድ እስከ ስተቱ እስከ ጥፋቱ አትቀበዩ። ይንቅሻል። በጣም ነው የሚንቅሽ። በነገራችን ላይ እንዴ እየፈለገ ነገር ቢኖር ለራስ የሆነ ባውንደሪ ሊኖርሽ ይገባል። ሰው ሴት ልጅ እንደዚህ ባውንደሪዋን ስታስጠብቅ ነው እንደውም ወንድ ሩታ እንዴት ነው አለበገር ስለምትለው ነው አሁን አብርሃም በልክ የሚሄድባት ሁልጊዜም ቢሆን ማለት ነው። የእሱን ጥፋት አምና መቀበል አትችልም ሩታ። ያ ነገር ከእሷ ላይ ሊያላቅቁ አይችልም። በቃ ሁሌም ማናደድና ማበሳጨት። እንዴት ነው ወደ እሱ ሙድ እንድትመጣለት ይፈልጋል። ይሄ ደግሞ አይሆንማ ከሩታ። ለእሱ ሙድ የተመቸሽው አንቺ ነበርሽ፣ ግን ደግሞ አንቺንም ሰለችሽ፣ አላመጠሽ ምናምን። ከዛ በኋላ ጣለሽ ማለት ነው። ሄርሜላ ላይ ምን ይፈጠራል እንግዲህ ያው ይሄን የተፈጠረው። አይዞሽ። ለማንኛውም ከዚህ በኋላ ግን ያንቺን አዳም ፈልጊ። ዝም ብለሽ በአብርሃም ታደሰ ጊዜሽን አትጨርሽ ማለት ነው። ጭራሽ እኔ ምን አይነት ልብ ነው ግን እንዴ? የምር እና ልትበቀዩ ፈልገሽ ነው? እንዲሁ ልትበቀዩ ካልሆነ ወደ አንቺ ተመልሶ ማለት ነው። ልትበቀይ ካልሆነ ሄርሜላ ድጋሜ ታፈቅራለሽ ብዬ አላስብም። እንደዛ እየሰደበሽ እንደዛ እያመናጨቀሽ ፍቅርሽ በዛብኝ፣ አቅለሸለሸኝ፣ ሰለቸኝ እያለሽ ይሄማ መታወር ነው። ሴቶቹ ግን ታሟል እንዴ? ጉድ እኮ ነው። እና ፍቅር ለእኔ ያመጣት ብለሽ ከሆነ ተሳስተሻል። ለአንቺ ፍቅርን አላመጣትም። ያመጣት ለሩታዬና ለሩታዬ ብቻ ነው። እሱ ልኩም ደራውም ሁሉም ነገሩ ከሩታ ጋር ነው። ከሩታ ጋር ተቆራኝቷል። መቼም ሊላቀቅ አይችልም። 4 ነጥብ። ይሄ ነው ልንነግርሽ የምንችለው። ከሰማሽ ሰማሽ፣ ካልሰማሽ ደግሞ ህይወቴ ይበላሽ ካልሽ እንግዲህ ይበላሽልሽ። ምን እናደርጋለን እኛ።